ኢና ሊላሂ ወኢና ኢለይሂ ራጂዑን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰሞኑን ምንድነው ቆይ እዚህ ቲክቶክ ላይ በተለይ እየተካሄደ ያለው ነገር ወላሂ በጣም ያሳዝናልና ምንድነው እየተፈጠረ ያለው? ወንድሙን ምን እያደረገው ነው ያለው? ያ አላህ ጌታዬ በጣም ያሳዝናል። እስኪ ወደ ቪዲዮ እንሄዳለን። መዳሟም ያደረገቻት እንግዲህ ቪዲዮ ታገኙታላችሁ መጨረሻ ላይ፣ እንዲሁም ቴሌግራም ሊንክ ላይ አስቀምጨዋለሁ ማለት ነው። እዛ ላይ ገብታችሁ ማየት ትችላላችሁ መዳሟ ምን እንዳደረገቻት እና ያ አላህ በጣም ነው የሚያስፈራው። የመም ችግር ያለባችሁ፣ ልብ ችግር፣ ግፊት ችግር ያለባችሁ ያን ቪዲዮ እንዳታዩት። ወደ ቀጣይ ቪዲዮ እንሄዳለን። ምንድነው የተፈጠረው? ያ አላህ ጌታዬ ዘንድሮ ሰው እንዴት አንድ አይነት ቋንቋ የሚያወራ ሰው የዚህን ያክል ይጨካከናል? እንዴትስ ሞራሉ መጣላችሁ? የዚህን ያክል መጨካከን እንኳን አይደለም ኦሮሞ ተብላችሁ ኦሮሞኛ ቋንቋ እያወራችሁ ይቅርና ኢትዮጵያዊነት ተብሎ እንኳን እንደዚህ አይነት ግፍና ጭካኔ ከየት ነው የለመዳችሁት? እንዴትስ ነው እጃችሁ ይህን ነገር ሊያደርግ እንዴት ስቃጣችሁ? አረ እንዴት ስቻላችሁበት? በአላህ አረ እንዴት አስቻላችሁ? ምን አይነት አቅል ነው ያላችሁ? ምን አይነት ሰውነት ነው የያዛችሁት? ምን አይነት አረመኔ ናችሁ? ምን አይነት ጨካኞች ናችሁ? በአላህ ሰው እንዴት ቀጥታ ስርጭት ላይቭ ከፍቶ የወንድሙን ግድለት እንደዚህ አድርጎ በጀብደኝነት በኮንፊደንስ እንደዚህ ወንድሙን እያረደ ከየት ነው ያገኛችሁት? ይሄን ነገር ከየት ነው የዚህን ያክል ጀብድነት ያገኛችሁት? ለእናቴ አንድ ነኝ ባካችሁ ተውኝ እያለ እንዴት ነው? አረ እንዴትስ ቻላችሁበት? በአላህ አረ እንዴት አስቻላችሁ? ባለፈው መዲና ላይ በሴት ተጋደሉ ተባለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይጠብቀን። አሁን ደግሞ ወንድም ይገለዋል የገዛ ሀገሩ። ምን አይነት ጭካኔ ነው? ምን አይነት ሰዋዊነት ነው? እንዴት ነው የሚያስችላችሁ? በአላህ ይሄን ነገር ህግ ሊይዘው ይገባል። ሁላችንም ድምጻችንን እናሰማ እባካችሁ። እንደዚህ ምስኪኖች የደሃ ልጅ ሰርተን እንበላለን ብለው በየሀገሩ እየተሰደዱ እንደ በግ እየታረዱ እያየን ያለንበት አህዋል ነው። እንደው እንዴት አስቻለው? በአላህ አንገቱ ላይ ቢላዋ አድርጎ ሲገዘግዘው እንዴት አስቻለው? ማለት አረ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደ ወላሂ በጣም ከባድ ነው። ወላሂ በምን አይነት አህዋል መናገር እንዳለብን አላቅም። ይሄን ነገር ሁላችሁም ድምጻችሁን ልታሰሙ ይገባል። በእናት እያለው ከዛ እዚህ ጋር ደግሞ ጎሽ እያቀየው ጎበዝ እያሉ እንደ ጀግና እየዘፈኑለት ይሄ ያቀናው ከውስጥም አይጠፋ ሀቡ ባስታወስኩ ቁጥር የሚያስለቅሰኝ ደግሞ አንዱ ምን አለ መሰለህ፣ እባክህን እናቴ እኔን ብቻ ነው ያላት ለሷ ነው የተሰደድኩት፣ እባክህን አትግደለኝ እያለ ልገለው እንትን ይሄ ማረጃውን ይዞ ሲነሳ ማለት ነው። ምን ብል አሪፍ ነው ልጁ፣ እባክህን እሺ በአላህ ብሎ እግሩ ላይ ሲወድቅ የለም ወደዛ በእግሩ ጠልዞት እርድ ሀቡ በጣም ለመስማት የሚቀር እንደዚህ አይነት ጭካኔ በጣም ያሳዝናል። ያልተራበ አሁን ሳውዲ አረቢያ ላይ ቁጭ ብሎ አሁን ሰው እንደዚህ አይነት ቪዲዮ ይሰራል። አዳምጪ ምን እንደሚል ዮ አከታሳ አርገምተሞ ወላሂ ረቢን ዱንያ አኺራ እነዚህ አይነቶች ናቸው። ይሄ ምን እንደሚል ተርጉሚልኝ። ሲካሌስ እንደርቡ አካ ጊዜ ሆሪ ቃላ ነገርተ ትሩ ከናን ሲቱቀ ጀቹዳ እኔ ወሎም አሁን የአርሲ ልጅ ነው። ወሎ የሚባል ሰው ወይ ደግሞ እንትን በአካባቢ ካገኘው አሁን ድሮ በሬ ሲያርዱ አርዶ ይሄ ምንድነው የሚባለው? ይሄ ቀዩ ምንድነው? ክያ ማኒትሩን ጉበት እንደ ጉበት እንትሳ ቆራርጬ በበርበሬ እየጠቀስኩ ነው የምበላህ ስጋህን ብሎ ቪዲዮ ይሰራል። ወሎ ኦሮሞ የሚባል የሰውን ስጋ አርጄ ስጋህን አጥቅሼ በላለም አጥቅሼ በህግ አስጠይቅም። ቪዲዮ አላቅም። ቂጥህን ቆርጬ በምጥምጣ አድርጌ እያጣቀስኩ በላለሁ። እዚህ ህዝብ ፊት ለፊት ቁጭ ብዬ አሬን አራለሁ ከፈለኩ። ወይ አንተን ቂጥህን ቆርጬ በሚጥሚጣ ጠቅሽ በልቼ እዚህ ህዝብ ፊት ለፊት ቁጭ ብዬ አራለሁ እያለ
ደግሞ ህፃኑ እንዴት እንደሚያምር አቤት የሞተ ሰው ነፍስ ይማር። በጣም ያሳዝናል። ወላሂ እንዳያችሁት ነው እንግዲህ ኢትዮጵያውያኖች በስደት ለስራ ሂደው እንዲህ እርስ በርሳቸው እየተጨራረሱ ይገኛሉ። በዘር ማለት ነው የወሎ ኦሮሞና የአርሲ ኦሮሞ ማለት ነው የከሚሴ ኦሮሞዎች እንዲሁም የአርሲ ኦሮሞዎች እና ምንድነው ነገሩ? ለስራ አይደለም ወይ የሄዱት? እነዛስ እንደዚህ የሚያደርጉትስ እናት አባት የላቸውም ወይ? አያስቡም ወይ ለዛ ለሚገሉት ለእናትና ለአባቱ? ያ አላህ ጌታ እንደው ቪዲዮውን ቴሌግራም ላይ ያደርግላችኋለሁ። ሁሉንም ገብታችሁ ላይ በጣም ያሳዝናል። እስኪ አንዷ ደግሞ መዳሟ ከሰውየው ጋር ያስኩት ማለት ከሰራተኛ ጋር ያስኩት ባሌን ብላ ማለት ነው። እንዲሁ ደግሞ ሌላ አሁን አረቦቹ ቢሶባቸዋል። የሀገሬ ልጆች ጥንቃቄ አድርጎ መጀመሪያ ዘንድሮ ጉድ ነው ማለት ነው። ሊደፍራት ስል ማዳሟ እጅ ከፍንጅ ያዘችው ማለት ነው። ይሄ ነገር እንዴት ሊፈጠር እንደቻለ ልንገራችሁ። ልጅ አልወለዱም፣ ባልና ሚስት ብቻ ናቸው። ከዛን እቺኛዋን ሰራተኛ ካመጡ ገና 2 ወር ነው። ልጅቱ አረበኛ ማትችልም። ሴትዮዋ ደግሞ መንግስት ሰራተኛ ናት። ቢሮ ነው የምትውለው። ማታ ማታ ነው ወይ ከሰዓት በኋላ ነው ወደ ቤት የምትመጣው ማለት ነው። ከዛም በኋላ ሁሉ ጊዜ ልጅቱን ያስቸግራት ነበር። ሁሌ እንዳስቸገራት ከእለታት አንድ ቀን ሴትዮዋ ነርስ ናት ማለት ነው። ነርስ ናትና ከቢሮ ስትመጣ ልጅቱ እያለች ነው። ስልኳን ሁሉ ቀሚቶባታል እንዳትደውል። ከዛም ቢላ ይዞ ልጅቷን እያስፈራራት ሊደፍራት። ከዛም በኋላ ልጅቷ ድረሱልኝ ብላ ከሱ ጋር እየታገለች እያለች ሴትዮዋ በድንገት ቀጥ ብላ ትገባለች ወደ ቤት ማለት ነው። እንደ ድንገት ከሱ ጋር እየታገለች እያለች ልጅ ሴትዮዋ እንደ ድንገት ሰተት ብላ ወደ ቤት ትገባለች። ምን እያደረክ ነው ምናምን ስትለው እጁ ላይ የያዘውን ቢላ ጣለና ሮጦ ወደ ክላስ ገባ ማለት ነው። ፈርቶ ማለት ነው ወደ ራሱ ክላስ ገባ። የልጅቱ ክላስ መጥቶ ልጅቱን ሲያስቸግራት ከነበረበት። ከዛን ሴትዮዋ እንደነገጠችና ወዲያውን ለእናቷ ደወለች። እናቷ ቤት ደግሞ ኢትዮጵያዊ ሰራተኛ አለችና እቺ ልጅ መታ ስለተፈጠረው ነገር እንድታስረዳ እቺኛዋ እሷ ቤት የምትሰራውን ሰውየው የሚያስቸግራት ልጅ አረበኛ ስለማትችል ያቺ ደግሞ ትችላለችና መታ እንድታስተረጉም እናቷ ቤት የምትሰራ ሰራተኛ ይዛ ትመጣለች። በስልክ አስተውራ ከእናቷ ጋር እንዲመጡ ታስተርጋለች። ከዛም በኋላ ልጅቱ መታ ሲጠይቅ ሁሌ እንዳስቸገረኝ ነው። ከዛም እኔም ላንቺ ፈርቼ ነው፣ አንቺ መልካም ሰው ስለሆንሽ ላንቺ ፈርቼ ነው ለቢሮ ሳልናገር ሳልደውል እስካሁን ዝም ያልኩት እና ዛሬ አንቺ አየሽኝ እና እኔ ከዚህ ቤት መውጣት ፈልጋለሁ ምናምን ትላታለች። ከዛን ሴትዮ ይሄ ነገር ከሰማች በኋላ በጣም ተናደደችና ለሱ እናት ደወለች። ደውላ የሱ እናት መጣችና በሰሙት ነገር በጣም ተናደውበት ሰውየውን ተቆጥተው ምናምን ይቅርታ እንዲጠይቅ አስተርገው። ከዛን ሴትዮ ከዚህ በፊት ካሜራ ቤታቸው ውስጥ አልነበረምና ሙሉ ቤት ካሜራ እንዲያስገቡ አስደረገች ማለት ነው። እና የፈለግሽው ምግብ አንስተሽ መብላት ይቻለሽ፣ ስርብሽ ሲጠማሽ መጠጣት ይቻለሽ እና ለደህንነትሽ ስል እኔ ካሜራ አስገብቼልሻለሁ። አንቺን እንዳላባርርሽ ብዙ ወጪ አውጥቼ ነው ያመጣውሽ እና ጥፋት ስላላገኘውብሽ አላባርርሽም። እንደ እህቴ ወይም እንደ ልጄ ነው ማየሽ። ከዚህ በኋላ እሱ የሚያስቸግርሽ ከሆነ እኔ ይፈቷዋለሁ፣ ሰውየውን ይፈቷዋለሁ፣ ይተዋዋለሁ። እኔ ላንቺ ነው ማግዘው። ያየሁትን ነገር አይኔን ነው እኔ ማምነው። ሲፈልግ የሱ ነገር ሊቀርብኝ ይችላል ምናምን ብላ በጣም ተናዳ ለልጅቱ አግዛ ቤቱን በሙሉ ካሜራ አስገብታ ሲርብሽ እና የአረቦች መዳሞች ሀቂቃ በባላቸው በጣም አይደራደሩም። እንግዲህ እያያችሁ ነውና ምን እንደሚያደርጉ ዩጋንዳዋ ልጅ ምን እንዳደረገቻት እንግዲህ ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት አሳልፋ እኮ ለህግ መስጠት ትችላለች። እንዲህ አይነት ነገር ሲፈጠር ባሏን እኮ የሆነ ነገር መክሰስ ምን ማድረግ ትችላለች። ግን ያችን ለስደት የወጣይ ልጅ እንደዛ ማድረግ ወላሂ በጣም ያሳዝናልና እስኪ ሙሉ መረጃ ልጅቷ ግን ሀገርም ባል እንዳላትና ይሄ ሰውየውም እያዘላት ምናምን ብቻ ያው ፍቅር ውስጥ ገብተው ነበር ይመስለኛል እና ተከታትላ መጨረሻ አርጋለች ማለት ነው። ከባድ ነው ያደረገቻት። ሰው እኮ መገደልም አለው ልክ የዚች ደግሞ ይለያል። ኡጋንዳዎች ሀገራቸው ላይ መዳም ሙሟን ቆርጣ ለገደለቻት ልጅ ሰላማዊ ሰልፍ ወጡ አሉ። ባባ ደካ ኡጋንዳዋን ያፈቅራት ነበር። መዳም ቤት ውስጥ ከነ ዩኒፎርሟ ከስራ ሲመጣ አዝባት ይዞር ነበር። እዩ ፎቶን አሁን እየተለቀቀ ያለው። ከዛ ኡጋንዳዋም አገሯ ላይ ባል አላት። በዚህ ጋር ጥቁሩ ባሏ ነው፣ ይሄ ደግሞ ባባ ነው። በዚህ ባባ ምክንያት ነው ባይዘው የሞተችው ኡጋንዳዋና። አሁን ኡጋንዳዎች የሳውዲን ባንዲራ እያዙ ፍትህ ለእህታችን እያሉ በሀገራቸው ቋንቋ እንዳለ
ባባ የስራህን ይስጥ። እንደዚህ እያረደ ልጁ አልሞት ስለው ይሄማ ወፍራም ነፍስን ያለው ይላል። ይሄ ሰው ነው ለእናቱ የሚያዝነው። ሰው የለም የሚያስቆመው የሰው ልጅ ይስቃሉ። በር ሂድበት እያሉ እኮ ነው። አንድ ሰው አይዝም። 4-5 ሆኖ ገስት ላይ 2000 ሰው ይቀመጣል። እንደዚህ 6 ሰው ገስቱ ላይ ይቀመጣል። ዋው ሂድበት ኪንግ እንትና ኪንግ ሂድበት ገልብጠ አልሞት ነፍሱ ወፍራም ነው አይሞትም ስለ አንዱ ምን እንዳለ ታውቃለህ? እንደዚህ ነበር ሲቆርጥ የነበረው። አዙርና በዚህኛው ቁረጠው ይቆረጣል ወይ ደግሞ እንደዚህ ምታያለው እንዴት እንደሚደረግ ያብራራል። በዶማ ኢቭን በግ እንኳን በዶማ አትረዱ ነፍሷን አታሰቃዩ በሚልበት እውነት አረግ ዝም አትበሉ ቤተሰብ ዝም አትበሉ ይሄን ጉድ ይሄ በጣም ከአቅም በላይ ነው። እንደ ህዝብ ነው ተነስቶ ሰው እንዴ የሳውዲ አረቢያ ኤምባሲ ይሄንን መስማት አለበት። ኤምባሲው ለሳውዲ ፖሊስ ማሳወቅ አለበት። የሰው ነፍስ እየጠፋ ነው። ሼፎቹ እንኳን ወጥተው በእናታችሁ ብለዋቸው በቃ ምንም ማድረግ አልተቻለም። ወንድሙን በስማም እንደዚህ ቆሞ እየቆረጠ ይሄው አገር ቤት ላለው እናቱ ያስባል እንዴ? ምን ሆነ ነው? አያስብም። የሰው ልጅ በጭካኔ እንደ ዶሮ የሚያርድ ሰው ለቤተሰቡ አያስብም፣ አያዝንም። እንዴ ወንድሙን እኮ ነው ምንድነው መብቴው? በቃ ይኸውልህ የሳውዲ አረቢያ መንግስት እንዴትም ብሎ ይሄ እነዚህ ልጆች አንድ አረብ እንኳን ቢያገኙ እንደዛው እንደሚያርዱበት አስቦ ለምን ከላይ ድሮን አይለቅባቸውም? የፈለገ ነገር ድምጥ ማጣቸውን ማጥፋት ነው በቃ። ባህሩ ላይ እሳት ለምን ድሮን አይለቅቅም? እንደዛ እንጂ እዚህ ሀገር ያለው ቤተሰብ ይያዝ ካልክ መከራው እንደውም ለቤተሰብ ነው። ምክንያቱም አንተ እንደዚህ ቲክቶክ ላይ እንግዲህ ሁሉ ጉድ ተፈጥሯልና በጣም ያሳዝናል። ያለ ባለፈ ቪዲዮ ሰርቼ ነበረ ከ3 ቀን በፊት ማለት ነው። ሰርግ ላይ አንድ የተወጋ ልጅ ነበር ተወግቶ የሞተ። እናቱ ዘው አረብ ሀገር ናትና እስኪ እናቱ ቀርባ ለሀቢባ ጋር እሱን ቪዲዮ እናየውና እንጨርሳለን። ለዛሬ ያለውን ቪዲዮ በዚህ እንሰናበታለን ማለት ነው። ተሻፋልኝ በልበይኝ እንደዛ እኔ የምንደምሌ እናት ነኝ። ሀይባዬ የልጄን ገዳይ አፈላልጉኝ እርዱኝ እያልኩ ነው። ስሜር ጓያለው ይባላል። የልጅሽ ስም ማን ነው? አይ መንደምሌ። እሺ የማንን ፎቶ ለጥፌ ነው እኔ ቪዲዮ ምሳብ? የልጄን ፎቶ የገዳውንም ማነው ስሙ? ካሊድ ነው። በአባቱ መርሳ ነው፣ በእናቱ ዶሮ ግብር። እሺ እኔ በቀየሽ መሰረት እሰራልሻለሁ ቪዲዮ። እባካችሁ ተባበሩኝ እህቴ። ወይ እንደኔ አትሁኑ። እሺ እኔ እናት እሺ ላስረዳሽ ሁሉንም? አዎ አስረጅኝ ፕሊስ። እሺ በመጀመሪያ የሆነች አንዲት ልጅ አለች ማለት ነው። የነገሩ መነሻ ሁለቱንም ታወራቸዋለች። አንተን ነው የምፈልግህ እያለች ማለት ነው። ከዛ ይሄ ገዳው ልጅ ከዚህ በፊትም የሆነ ልጅ መትቶ ታስሮ ስለነበር ለዛ መካከል ነው መሰለኝ ህፃን ነው ልጁ። ሁለቱንም አታላቸው ነው የሆነ ህፃን ናቸው ሁለቶቹ። ልጅቱ በጣም ባለጌ ናት። ልጅቷን ታውቂያለሽ? ስሟን ታውቂያለሽ? አዎ ዛህራ ሞላ ትባላለች። የሀራ ልጅ ናት። እሷ ተይዛለች። እሺ እና ልጅቷ በጣም ባለጌ ናት። ከዚህ በፊትም የትዳር አጋሯን ያስፈረከሰች ናት። በዚህ የሆነች ልጅን በሷ ምክንያት ባሏን ይዛባት ክሎሮክስ ጠጥታ ሞታለች። ሌላ ልጅ ማለት ነው። እና በእንደዚህ አይነት ስራ የተለመደ ናት። እና እነዚህ ልጆች ህፃን ስለሆኑ ሁለቱንም አንተን ነው የምወደው እንጂ እሱ እየረበሸኝ ነው፣ ያንን ነው የምፈልገው፣ እሱ ረብሾኝ ነው እያለች ሁለቱንም አንደኛውን ስኬድ አንደኛውን ታቀሳሰራለች።
በዚህ ምክንያት ሁለቱ ወንዶች ያው ታውቂያለሽ፣ አንድ ወንድ አንተን ነው የምፈልግህ እየተባለ እንትን ሲል ያኛውም የልብ ልብ እንዲሰማው ይሄኛውም የልብ ልብ እንዲሰማው አደረገችና ሁለቱንም እዚህ ችግር ላይ ጣለቻቸው ማለት ነው። ልጅየው ታስሮ ከወጣ በቅርቡ ነው ከሳውዲ አረቢያ ህግ የሆነ ባንጋሊ ጥርስ አፍልሶ 7000 ሪያል ቤተሰቦቹ ከፍለው ገዳው ማለት ነው 7000 ሪያል ቤተሰቦቹ ከፍለው ከወጣ በቅርቡ ነውና ሲወጣ የአይመን ጋራ መሆኑን ሲያቅ በፊት የሱ ነበር መሰለኝ ነው የገዳው አላቅም። ስለዛ ብቻ ሲወጣ ይቺ ልጅ አይመን ጋር መሆኑን ሲያቅ ለቤተሰብ ደውሎ አባቱን በአካል አግኝቶ ለእናቱ ደውሎ ልጁን አሳርፉት አይመን ማለት ነው። እንደ ነገ ሊወጋው እንደ ዛሬ ማስከኞ ለሊት ነው የተወጋው ሰኞ ማለት ነው። እና አሳርፉት ይሄንን ልጁን የሆነ የማደርገውን እኔ ያውቃለሁ። ለእናቲቱ ደውሎ ደግሞ ልጁን ካላሳረፍሽ ልጅቱን ይተው ሴቲቱን ይተውልኝ ነው የሚለው። ከዛ እሱ እኮ ህፃን ነው ምናምን የሚል መልስ ሰጠችው እናትየዋም። አባትየውም ይተዋል ምናምን ብሎ ያው አረጋግቶት ሄደ። አይመንንም ረፍ ብሎ ከሰርጉ ሲጠራ ከሰርጉ ተጠር ሄዱ። ቤዚ ወጪ ትችለሽ እኮ ነው ኬክ ፕሌን ቲኬት ትችለሽ እኮ ነው የምትጋብዥኝ ቤዚዬ። አሁን እንዴት ነሽ? ውይ ቅርታ ሚዩት መሆኔን አላወኩም። እራቼ ዲክላይን እንዳላረግብን የተቀበልኩ ጌም ላይ አይደለሁም። የሆነች ልጅ ችግር ላይ ሆና እሷን እየሰማኋት እልክልሃለሁ ስጨርስ። ምን ችግር አለ? ሰሞኑን ላይ ብዙ እሺ እመጣለሁ። ለምጣነ በገስት ከስ እሺ ና በገስት እሺ ይቅርታ ችግር የለውም። እና ልጅ እናትየዋንም አባትየውንም ፎክሮ እንደዚህ አለ የማደርገውን እኔ ያውቃለሁኝ ያሳያቸዋለሁ ምናምን እያለ ሄደ። የሰርጉ ዕለት ሁሉም ሄደ፣ ፍቃደኛ አልነበሩም። ከዛ ልጁ ደግሞ ከጓደኛዬ ሰርግ አልሄድም አለ እና እናቱንም ለመነ። ከዛ አባትየውም ሂደው በጊዜ ደርሶ ተመለሰ። አባትየው ከሰርጉ አባቱም ሂዷል፣ ግን ደርሶ አስገብቷቸው ደርሶ ተመለሰ። እናቲቱ ደግሞ አብረው አምሽታ ተመልስ ይዛው እንድትመጣ ነበር የፈለገው። ከዛ ሰርግ ቤቱ ችግሩ ተፈጥሮ ሲወጋ ተወግቶ ለእናቲቱም አልተናገሩም። ከመወጋጋታቸውን በፊት ተጣልተው ነበር፣ ተገላግለዋል። ያ ሁሉ ነገር እያዩ ዝም ነው ያሉት ሰርግ ቤቱ የነበሩት ሰዎች ማለት ነው። ከዛ እናቲቱ ከውስጥ ነው ያለችው። ምንም ይሄ ሁሉ ነገር ሲሆን ማንም አንድም ሰው የነገራት የለም። በስተመጨረሻ እራት የሚበላው በሳውዲ አረቢያ ሌሊት ነው። ተጫውተው ጨፍረው ምናምን ሲጨርሱ እራት ይበላል። ኬክ ተቆርሶ ነው የሚሸኛኙትና እራት የወንዶቹ እራት በልተው ሴቶቹ ሊበሉ ሲሉ ነው ይሄ ችግር የተፈጠረው። ከዛ ችግሩ ሲፈጠር ልጁን ወቅቶት ሲያመልጥ ከሰርጉ ያሉት ሁሉም ተያይዘው እየወጡ ልጁንም አልረዱትም። ልጁም እንዲያዝ አላደረጉም። በሰርግ ቤቱ ያሉት ለእናቲቱም አልተናገሩም በሰዓቱ ላይ። ኋላ ላይ ሰው እንደዚህ ልብስ እየለበሰ ምናምን ሲወጣ እራት ሊበሉ ሲንቀሳቀሱ ምናምን ነው የመሰላት እና እሷ መጨረሻ ላይ አይመን ሰው ተገዳደለ፣ አይመን የሚባል ሰው ተወጋ ምናምን ሲሏት ሴት እናቲቱ ውጥት ስትል አምቡላንስ ደውለው ጠርተው ምናምን ያ ሁሉ ነገር ሲሆን እሱ ደሙ እየፈሰሰ ቆይ ልክልሻለሁ በውስጥ አስገሬን ማለት ነው። ደሙ ሁሉ እየፈሰሰ ማንም ምንም እዛ ወንዶቹም ሴቶቹም እያዩ ዝም ብለዋል፣ ሸሽተዋል ሁሉም ማለት ነው። እሺ መሸሹን የሚሽሹ ችግር የለውም፣ ግን ኋላ ላይ አምቡላንስ ደውለው እስከሚጠሩ ድረስ እንደዚሁ ያ ሁሉ ደሙ ፈሶ ሰርገኛ ሁሉ ተበታትኖ እስከሚወጣ ድረስ ለእናት ምንም አታውቅም፣ ውስጥ ናት። ልጁ ከጓደኛዬ ሰርግ አልቀርም ብሎ የሄደ ልጅ ነው እና ይሄ ሁሉ ሲሆን ያ ሁሉ ሰው ቆሞ ልጁ እንዳመልጥ ተደረገ። ሴቷም እዛው ሰርጉ ቤት ነበረች። አገዳዳይቱ
እሷም እንድታመልጥ ተደረገ ማለት ነው ሁለታቸውም። እና አሁን እኔ የምፈልገው አንቺን በአረበኛ በሳውዲ አረቢያ ፖሊስ እዚሁ አካባቢ ነው የሳውዲ አረቢያ ፖሊስ እናት አባቱ ሳውዲ ኢትዮጵያ ነው። አሁን ዛሬ ማታ ይገባል ወላጅ አባቱ ግን በሱ ምክንያት አሁን እናቱ እስር ቤት ያለች እናቱ ተይዛለች። እዚሁ ወልዳ ያሳደገች ናት። አያቱ ለኡምራ መጥታ አያቱ እናቱ ለምንድን ነው የተገዳይ? የተፈጠረ ሁሉ እንግዲህ በጣም ያሳዝናል። ነገሩ የሰሞኑ ነገር ሁሉ ከባድ ነውና ያአላህ ቂያማ የደረሰ ይመስላል። አላህ ይሁንን ወላሂ ያለ ከክፉ ነገር ይጠብቃችሁ ይጠብቀንና በስደት ስዳዋን አሳድጋ አንድ ልጇን ስታጣ ሀቂቃ በጣም ይከብዳልና በዛ ላይ ደግሞ ለስራ ሄደው እንግዲህ እርስ በርስ እንደዚህ ላይ በአደባባይ እንደዚህ የሚያደርጉት ነገር ሀቂቃ ለማውራት ማለት ይሄ ቻናሉ ራሱ እንትኑ ካምፓኒ አይፈቅድም እንደዚህ ለማለት እና በጣም ይከብዳል። በኸይር ቪዲዮ እስከምንገናኝ ደህና ቆዩልኝ።